ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እዚህ ላይ ታች ላይና እነዚህ እዚህ ጋር የምታዩት ስዕል እዛም እኔም የጻፍኩት ጽፌ ለሱ የላኩለት ለሚላከው ልጅ የላኩለትና እዚሁ ለእናንተ ያስቀመጥኩት ነው። ዛሬ እንደዚህ ነው። ይህን ልጅ የምታዩት ትንሹ ከሰልኩ ብቻውን ያለው የተቀሩት አንደኛው አውስትሪያ ያለው ሚዲያ ያለው ነው። ሞርለስ ስለ ትግራይ ነው እንትን የሚሉት ሚዲያ አለው፣ ሳተላይትም አለው ያሰራጫል። ይህኛው ደግሞ ከታች ያለው አክቲቪስት ነው። ስለ ትግራይ ነው። አሁንም ስለ ትግራይ ብሔረሰብ ነው እንትን የሚለው እና ይህም ደግሞ የምታዩት ባለፈው ጊዜ የተናገርኩት ስለዚህ ሰውዬ እኔ ደከመኝ፣ ብዙ ደከምኩኝ፣ አሁን ከዚህ ከአክቲቪስትነቴ ወጥቼ የራሴን ጥሞና እፈልጋለሁ ሲል ይሄ የተለመደ ነው ብዬ ከአንዳንድ ሁኔታዎች ጋር አገናኝቼ ተናግሬያለሁ። ማለት አንዳንዶቹ እንትን ሲሉ እኔም ጥያቄ የነበረብኝን ሄዶ መልሶልኝ ተናግሬያለሁ። ዛሬ ቪዲዮን ሳምሃው እየሰራው ቪዲዮን ተመለከትኩና approximately an hour, little more than an hour ተናገረ። የተናገረው በእውነቱ በጣም ለአእምሮ ከሚከብድ በላይ ነው። እኔ በጣም ለአእምሮ ከበደኝ። ታጋይንን ያሉ አክቲቪስቶች ነን እያሉ አክቲቪስትነት ማለት አንድ ነገር አውቃለሁና ይህንን ሶሳይቲ ያለውን አክቲቭ የሆንክበትን ሶሳይቲ አክቲቪስትነት ማለት ላይክ ሎቢይስት ማለት ነው። ትልልቅ ካምፓኒዎች ምን ያደርጋሉ? እዚህ በሰለጠንበት ሀገር ውስጥ ላቢዎች ይገዛሉ። ከንቨስት ያደርጓቸውና እነዚህን ላቢዎች ሎየር ናቸው፣ ፎርም ነው። ስለዚህ ካምፓኒ ቀንና ስራቸው ተከፍሏቸው ነው ቢሆን ፕሮሞት ነው የሚያደርጉት እና ዘወር ምን ሆኑ? አክቲቪስቶች ሆኑ ማለት እኮ ነው። ይህንን አዳምጡ። ካፒታሊስት ነው እንትን ነውና በአንድ የጥብቅና ፈርም የሆነ ጠበቃ የሆነ ፈርም የሆነ ስለዚህ ካምፓኒ ቀንና ሌሊት አንድ በሚዲያም ሄዶ አንድ ነገር ይሄ ሚዲያም ትንቢል ሄዶ ይዋጋለታል። ይሄ አይደለም ይላል፣ ይሄ አይደለም ይላል። ይሄ ደግሞ አንዳንድ ጊዜ አክቲቪስት ነን የምንል ደግሞ ስለዛ ስራ ጥቅም ሳይሆን ስለዛ ለተበደለው ሶሳይቲ ለሱ አፍ ለሌለው ቮለንተርሊ አፍ ሆነልሃለሁ፣ የተለያየውን ነገር እናገራለሁ። ይሄ ነው ሜን ፐርፐሱ መሆን ያለበት እና ይህን ሰውዬ እንዴት ነው ያወቅኩት? በዚህ ከተቀጠሉ በኋላ ይህን ሰውዬ የመጀመሪያ ጊዜ እንዴት ነው ያየሁት? ታውቃላችሁ፣ በትግራይና በኤርትራ ቦርደር መሀል ላይ እንደተዘጋ ጦርነት ሁሉን እዛ መደጋግሜ አልፈልግም። ነገር እነዚህ ሰዎች አንድ ቋንቋ ተናጋሪዎች በብዙ ባህል የሚያገናኛቸው ህዝቡንና ህዝቡን እስቲ እናገናኝ ብሎ ጽምዶ ነው መሰለኝ የሚሉት፣ ጽምዶ ማገናኘት ነው። እኔም ደግሞ ይህንን በጣም 100% ተቀብየው for good of society ያንን ህብረተሰብ የሚጠቅመው ከሆነ እንደምታውቁት እንደሚባለውና እንደምንሰማውም ጎረቤት ገበሬው ለገበሬው አንድ ማርሰስ ቢፈልግ የሚታረሰው የሚጠመደው በሁለት በሬ ነውና አንደኛው አንድ በሬ ያለው ያኛው ክሮስ ያለው
የሌላ ዜጋም ቢሆን በአንድ ቋንቋ በእንደዚህ ነው ሁሉ ጊዜ ተለያይተው ተጣምደው የሚያርሱት ሲሆን ሲተጋገዙ እርሻ ያ ለረጅም ጊዜ በፖለቲካ ጊዜ የህብረተሰብ በብዙ ጊዜ ተለያይቶ ነበር። ኢማጂን አድርገው ሴም ላንጉጅ ነው የሚናገሩት፣ ሞርለስ ሴም ሪሊጅን ያላቸው ሁሉም በፈት እንደዚያ ቀበሌ ውስጥ ነበር አንድ ላይ በነበሩበት ጊዜ ይህ ነው። ስለዚህ ይሄ ህብረተሰብ ቢገናኝ እና እንደ ተዋልደዋል። ቦርደር ያለ ሰው ያልተዋረደ የለም በእውነቱ። አሁን በቅርብ ጊዜ የሶማሌላንድ የምትባለው ሀርጌሳ መሰለኝ ሆነ ከተማ ሀርጌሳ ብዙዎቹ ጅጅጋ ሰዎች ናቸው። ቨሪ ክሮስ ተደረገ ይገባባሉ። ጅጅጋ ኢትዮጵያ ነው፣ ሀርጌሳ ደግሞ በሶማሌ ነው። በድሬዳዋ ያሉት ድሬዳዋ ኢሴ ይባላሉ። ኢቨን ዶ ሶማሊኛ ተናጋሪዎች ቢሆኑ ኢሴ ይባላሉ። ኢሴ ለየት ያደርጋቸዋል። ባህላቸው ከነዛ ጋር ትንሽ የተለየ ነው። እነዚህ ኢሴዎቹ የሚባሉት ብታድሩና ቢላ ያደርጋሉ። ልባቸው ሽርጥ ነው ለብሰው የሚለው እንደ አፋሮች እነዛ ሶማሊኛ ተናጋሪዎቹ ደግሞ እነሱ ደግሞ ይዘው እስከ ጅቡቲ ድረስ ያሉት የሚመራው ፕሬዚዳንቱ ኢሴ ጎሳው ኢሴ ከሚባሉት ሶማሌዎች ነው። ስለዚህ እነዚህ ይጋባሉ። በቦረና ያለውም ኦሮሞ እንደዚህ ነው እና የነዚህም ደግሞ ኤክሰፕሽናል አይደለም፣ የተለመደ ነው የተለመደ ነው። ስለዚህ በጦርነቱና በፖለቲካው ስለተዘጋ አሁን ይህ ህዝብ ቢገናኝ የፖለቲካውን ሳይድ አድርገን እየተገናኘ ዋናው ለህብረተሰቡ የሚጠቅም ከሆነ እኔን ምን ይጎዳኛል? ስለዚህ ይሄ ልጅ ለመጀመሪያ ጊዜ እዛ ሲሄድ ልድም ሰስፔሸስ ቢሆን በኋላ ትንሽ የገባኝ ሲመጣ ሳስበው ምንትን ሲለው ዋይ ኖት በሌሎችም ክልል ውስጥ በሌሎችም ጎሳዎች ውስጥ ቦርደር ላሉት ይደራረጋል። ዋይ ኖት ይሄ ለህዝብ አሁን በዚህ ነው እንግዲህ ይህንን ሰው የማውቀው እና አክቲቪስት ነው። የዩቱብ ቻናሉ ሜምበር ሰብስክራይብ ሆኜዋለሁ፣ ሰማዋለሁም። ኢንተርቪው ሲደረግ ሆነ ብዬ ሰማዋለሁ ነው ከሚናገረው አንጻር እና በጣም ዛሬ ሪሊ ራሴን ከሚያዞረኝ በላይ ነው። ቪክተም ነኝ ይላል። maybe he is a victim። ነገር ግን በእነዚህ ሰዎች ተበድያለሁ ይላል። ምናልባት አላውቅም እንደተበደለ፣ ነገር ግን በእነዚህ ሰዎች ተሰድቤያለሁ ይላል። ምናልባት ከሰማኝ እንድታደርሱልኝ እፈልጋለሁ። ተሰድበህ ሊሆን ይችላል። ነገር ግን በየትኛው ጊዜ ነው ሁለት ጥፋት ተደምሮ ኢኳል ንጹህ የሚሆነው? ሁለት ጥፋት ሲደመር ስቲል ደብል ጥፋት ነው። ሙልጭ አድርገህ 90% የተናገርከውን ሙልጭ አድርገህ መሳደብ ኢንክሉድድ ትግራይ ሶሳይቲ። ትግራይ ስትል ወገኖቼ መሬቱ አይደለም ህብረተሰቡ ነው። አማራ ስል መሬቱ አይደለም ህብረተሰቡ ነው። እንዲህ እነዚህን ሰዎች የምትከተል ትግራይ በአፍንጫ ይውጣ ብለህ መስኮት ላደርግህ አልፈልግም። ስትናገር ጸያፍ መሆኑን አላሰብከውም ወይ? አላወቅም ወይ? ከዚህ ሰውዬ ጋር ኮፍያ ካደረገው ከታችሁ ጋር አንድ ጊዜ በታሰርኩበት ጊዜ ታስረህ እንትን ለማለት በታሰርክበት ጊዜ
ውጭ ያለ ነው። አንዳንዶችም ጮሆናል፣ ጽፈናል፣ እንትን ብለናል። ኢንክሉድድ ይህ ሚዲያም ያልከው እርግጠኛ እንኳን ባልሆን ተናግሯል የመታሰርህን እንደ አላስፈላጊነቱ መታሰር እንደሌለብን። አሁን የታሰር ጊዜ መጥቶ አንድ ጊዜ ጠይቆኛል አልከኝ። ሰው አላውቀውም። እንግዲህ የራሴን ኦፒኒየን ነው የምሰጠው። አላውቀውም፣ ማንነቱን አላውቅም። ታይም ቱ ታይም አይሰማዋለሁ፣ አያዋለሁ። ሴም ቲንግ ለአንተም፣ ያኛውም የሚዲያ አውስትራሊያዊም የሚዲያው ሰው እኔ መቼ ነው የእኛ ህብረተሰብ ስድብ የእውቀት ምልክት ነው የምንለው? መቼ ነው? ምን ያህል ባረጅ ነው? ምን ያህል ወይንም ደግሞ ያው ዘመኔን ሁሉ እንኳን በውጭ ባሳለፍም ነው ባህሌን አውቀዋለሁ፣ ካልቸርንም አውቀዋለሁ። ምን ያህል ነው ከተናገርካቸው ጸያፍ ንግግሮች ውስጥ ወገኔ ከዚህ ሰውዬ ጋር ክሮምቡላ ስትጫወት አፉም ይሸታል አልክ፣ ጫማውም ይሸታል አልክ። አፉም ይሸታል፣ ጫማውን ይሸታል፣ ብብቱ ይሸታል። ይሄ ዲስግሪ እንኳን ብትሆን ነገ ኮምረድህ ነው። አየህ፣ I don't understand። ይህንን ሚዲያ ኮምፕሊትሊ ቦይኮት ብትለው 6 ወር ስለ እኔ ተናግሯል። ነው ኤቪደንስ የለው። ይሄ በዚህ ሚዲያ ላይ ወጥተህ በዚህ ብትከሰስ ይሄ I don't know ስለምን ስለ አንተ እንዳወራ ብዙን ጊዜ ታይም ቱ ታይም ነሰሰሪ ሲሆን ስለ አንዳንድ ነገር ሲያዳምጥ ዲስግሪ ላደርገው ብዙ ደግሞ ዲስግሪ አደርገዋለሁ በአንዳንድ ነገር ላይ ደግሞ ያንን ህብረተሰብ እንትን የሚል ከሆነ ይሄ ሚዲያ ቦይኮት አድርጉት። ፒኤችዲውን ያገኘው ስለ መሬት እና ሌላ ነው እና ምን ከዚህ ከሚዲያ ወጥቶ ሌላ መቅጠር ቀጥሮ እንትን ቢያሰራ ይችላል ትላለህ። ስሙንም ደደብ ብለህ ትናገራለህ። አይ አም አ ቪክተም እያልክ እኔ ቪክተም ነኝ 6 ወር ሙሉ ስለ እኔ ተናግሯል እያልክ ደደብ ስትል ደግሞ ምን ለማለት ነው? ቅቤ እየቀባህ ነው ወይ ቢልህ ሰው ምን ትላለህ? አንተስ አሁን የምትናገረው ነገር ቅቤ ነው ወይ የምትቀባቸው እነዚህን ሰዎች? አስበውበታል? ይሄንን ብዙ ነገር አድርጌያለሁ ትላለህ፣ አምናለሁ። ብዙ የሚያደርግ ሰው ታውቃለህ ብዙ እንደሚያጠፋ። ያልሞተ ሰው ብቻ ነው የማያጠፋው። ስማ ይሄንን ያልሞተ ሰው ኖ ይቅርታ አመድስለክስክ ወርድ እንኳን እንትን አይለም። ያንን ሰውዬ አንዳንድ እንግሊዘኛ እንትን ሲል አንዳንድ ሲያወጣ ይህንን የማይችል 12ኛ ክፍል የተማረ ያልከው ስትሳደብ ነበር። ምናልባት በወረቀቶች ከሆን በዛ መታመን ከሆነ አሉኝ 4-5 ወረቀቶች። እስቲ ላም ድስለክሰክ 2 ሰከንድ ጎ ምን ያልኩትን ስማ። 2 ሰከንድ ጎ ምን ያልኩትን ስማ። አየው፣ ምናልባት ትክክል ፕሮናውንስ ስላላደረገ 12ኛ ክፍል 12 ግሬድ ነው የተማረውስ እያልክ
ቪክተም ነኝ የምትል እኔ ቪክተም ነኝ ተበድያለሁ፣ ይሄ ሚዲያ ለ6 ወር ስለ እኔ ማለት አላቆመም፣ ይሄ ደግሞ የማያውቀኝ እንትን ይላል፣ ይሄ ቆሻሻ፣ ይሄ የማይረባ፣ ይሄ የሚሸት፣ ይሄ ከአፍህ የወጣ ነው። ከአፍህ ነው የወጣው ወገኔ። እንዲህ እያጥላላ ይሄ የማትሆን ትግራይ በአፍንጫዬ ትውጣ እያልክ ትግል እኮ ወገኔ አሁን በዚህ ሆነ እንጂ ትግል ትልቁ ነገር የትግል ስትራግል ዲስፕሊን ነው። ዲስፕሊን መሆን ነው። ምን ተገኝቶ ነው? ዓላማህን ቀይረ ዛሬ ሰብስቦ ትግርኛ ተናጋሪዎች የነበሩትን ጦርነቱን ሲመሩት የነበሩትም እነሱም ትግራዮች ናቸውና ተሰባስበን አንድ እንሁን ግልብጥ 300 እኔ ሰው አላወኩም የት 360 ትላንት ምን ስትል እንደነበር 360 ዲግሪ ተቀየረ ተገልብጠ ምሽል ላይ ማኔ I don't know በጣም ነው ያዘንኩት። ለዚህ ነው ጽፌልሃለሁ ኤግዛክትሊ ያንን የጻፍኩትን ነው ኮፒ አድርጌ አሁን መለክልህ አይው በሰማ ሰውም ያውቀው ምን እንደ ጉድ 90%ቱን በሚዲያ ውስጥ ስላለው አንዳንድ አክሰሶች አሉኝና ፖይንትን ለመውሰድ ዝም ብዬ ስትናገረውን ሲሰማ 90%ቱን ያሳለፍከው ስድብ ላይ ነው። ምናል የተለመደ ነው። አንዳንድ ጊዜ እኮ ሀገራችን ምናልባት ውሃ እጥረት ይኖራል፣ ምናልባት ሸቶ ሊሆን ይችላል፣ ሙቀት ሲሆን እንደዛ አይነት ነገር ሊሆን ይችላል። አክሰስ አይባልም እንጂ ይሄ ብብቱ የሚሸት ጸያፍ በአበሻ ባህል ጸያፍ ነገር ነው። ከየት የመጣ ነው? በተለይ ብዙ ሰርቻለሁ የምትል ብዙ አውቃለሁ የምትል ብዙ አንብቤያለሁ የምትል ቆጠብ ማለት ለዚህ ነው የነገርኩ። go peacefully get your meditation ጋዘር አድርግ፣ ራስህን ሪፍሬሽ አድርግ ማለት ከውስጥ ኳይት ታይም ውሰድ። አይሆፕ ተመልሰህ ትመጣለህ ብዬ ነበር። ዛሬ ግን በሰማሁ እዋሻለሁ ለሚመለከተኝ አንድ ሰው አላዘንኩም ብል ዲስአፖይንትድ አልሆንኩም ብል ምንድነው የመጣው? ምንድነው የምናስበው? የምንለው ሁሉ ለዚህ አክቲቪስት ነን ባዩ ለዛ for good of the society የምናስብ ከሆነ ዓለምን የምትናገረውን ነገር የምትናገሩትን ነገር ስታስቡ ያችን ኬላ ላይ ያለችውን እናት እርስ በራስ መሻኮቱ የስልጣን የዩልኝ ምልክት ነው። አንዳንድ ጊዜ ለጉድ ኦፍ ሶሳይቲ ሲባል ለዛች ኬላ ላይ ላለችው በፀሐይ በዝናብ በምን በረሃብ የምትጠበሰው ያለ ኃጢአቷ ያለ ጥፋቷ ለዛ ሲባል እንኳን
በትዕግስት ይታለፋል። ላለምክበት ላለም ዓላማ ዋናው የትግሉ ታሪክ እንደሚያስተምር ዓላማ ላለው ሰው በየቀኑ 360 ዲግሪ አይገለባበጥም እንደ አክሮባት። ቪክቲም መሆን አንድ ነገር ነው። ቪክቲም ሆኛለሁ ብለህ ሌላውን ማጨምለቅ፣ በስድብ ሽጉጥ መተኳኮስ፣ ያ ትልቅ ጸያፍ ነው። ያስተሳዝብ ሰው ሊታዘብህ ይችላል። በእውነቱ ይሄ በዚህ በቪዲዮ ላይ የተናገርከው አይ ቲንክ ሰው ይታዘብሃል። እኔ እንደታዘብኩት በእውነቱ ሰው ሲሪየስሊ ይታዘብሃል። ወንድ ልጅ ሆነ በዚህ አንደኛው ክፍለ ዘመን ወንድም ሴትም እንኳን ሲባል ትንሽ ጸያፍ ነው ነገር። የባህላችን አነጋገር አለ። እግሩ ይሸታል። አንዴ ነው ይሄ ከረምቡላ ላይ የተጫወቱ ከሱ ጋር የአፉ ሽታ፣ የብብቱ ሽታ፣ የጫማው ሽታ። እኔ ስለአንተ ትንሽ አፈርኩ። ቀላል ነገር አይደለም። የአፈርም ሆነ እኔ እነዚህን ሰዎች አላውቃቸውም፣ አናግሬያቸው አላውቅም። አንድ ጊዜ በቲክታክ ላይ ቶክ ሾው እንትን አምጥቶ የጠየቅኩት ጥያቄ ነበር። ያ ዶክተሩ አውስትራሊያ ያለው ደሰት አንተንም ባለፈው ጊዜ አይቼ የጠየቅኩት እና ለሰጠኝ ነገር ሳቲስፋይድ ሆኜ መልስ ሰጥቻለሁ። ደደቢት ነው። ደደብ ሚዲያ ምንድን ነው ይሄ? ምን አስባለ? የሰራውን የተረከውን ነገር ለምን ታደፈርሰዋለህ? መሄድ ካልቀረ ብለህ የገነባውን ገደብ ምን አባቱ እኔ ከሌለሁበት እንጋው ላፍርሰው ብለህ ለምን ትሄዳለህ? ያ የእውነተኛ ታጋይ ምልክት አይደለም። የእውነተኛ ታጋይ ምልክት አይደለም። አየህ፣ የምትታገልበት ዓላማ ያለ ነው። ዓላማ የዛ ህብረተሰብ ያለ ጥፋቱ የተጎዳ ህብረተሰብ ነውና ከዛ ህብረተሰብ ነው የወጣሁትና እንዴት አድርጌ ይህንን ህብረተሰብ ልርዳ የሚል ከሆነ ተቃዋሚዎች እንኳን ቢኖሩ ሽጉጥ እኮ ቢሰጧቸው ልትገዳደሉ ነው ማለት እኮ ነው። የጠላት መሳቂያ እና በእውነቱ በሚያሳዝን ሁኔታ በሚያስከፋ ሁኔታ ነው ይህንን ሚዲያ ቦይካቱ እንዲህ ያላደረገች ትግራይ ጀሃነም ትግባ እንደማለት ነው የተናገርከው። ማን ማለት መሰለ? መሬቱ መሰለ ለትግራይ እንደዛ ጀሃነም ትግባ ያልከው? ያቺ የተራበችው የተጠበሰችው እነዛ ህፃን ልጆች ያንን ፕሬዝዳንት ያናገሩት ሽማግሌዎቹ ወደ ሀገራችን መልሰን ላይ ያሉት እነሱ እኮ ናቸው። አይሶት ለነሱ መሰለኝ የምትጮኸው። ያልከው ነገር ምናልባት ዛሬ አንዳንዶቹ ያልተቀበሉበት ምክንያት አንተ ባየኸው አላየሁት ይሆናል። እውነተኛ ታጋይ ከሆንክ የገነባሁትን ደምስሼ ጎርፍ ይውሰደው ብለህ ስም ጠቅሰህ እና አብርሃም በላይ ሌሎችም የወጓት የጨፈጨፏት በረሃብ ያሳረቧትን
እነሱ መግባት አለባቸው ስትል አላፈርክም? እኔ ግን ትንሽ አዝኜም አፍሬያለሁ። ወገኖቼ ስላዳመጣችሁኝ በጣም አመሰግናለሁ። ሼር አድርጉልኝ፣ አድርሱልኝ ለወገኔም። ኮፒ ሊንክ ሼር አድርጉልኝ። ሄዱና ዩቲዩብ ቻናሉን የተናገረውን ስሙትና ኤግዛክትሊ የጻፍኩት ኮመንት አለ። ይህንን ኮመንት የጻፍኩት እዛ ላይ አለ። እንግዲህ ያልኩትን ነገር የተቀበላችሁ እንደሆነ ጻፉለት፣ ኮመንት ጻፉለት። ምናልባት እንግዲህ ትንሽ አንዳንድ ጊዜ ምናልባት ለክፋትም ላይሆን ይችላል፣ ፍረስትሬትም ሆኖ ሊሆን ይችላል። ቢሆንም ደግሞ የወንድምነት የእህትነት ትንሽ ቀይ መስከራት አለመውጣት ጥሩ ነው ማለት ጥሩ ነገር ነው እና አንዳንድ ጊዜ ኮክርስ የወንድን ምክር ትንሽ ታላቁ ሳልሆን አልቀርም። እኔ በድምጽ ትልቅ ሰው ትመስላለህ ብሎኛል ያለው ጊዜ እውነቱም ታላቁ ነኝ። ስለዚህ እኔም በዛ ኮንተስት ነው ናቲንግ ፐርሶናሊ ከዛ ኮንተስት ነው ሀዘኔን ስመከመል ብናገር ያልኩት። በሉ እግዚአብሔር ከእናንተ ጋር ይሁን። ያንንም ህዝብ እግዚአብሔር ያስብልን። በሁሉን ነገር በፍቅር እናድርገው። እግዚአብሔር ከእናንተ ጋር ይሁን። በርቱ።